ጠንካራውና ጀግና ያብስራ የት ሄደ እንዴ? ቆይ ለምንድን ነው እንደዚህ የምትልፈሰፈሰው እንዴ? ቆይ እሷንም በቃ እኔ እኮ ያብስራ እኔ እሷንም ወዳት ከሆነ ከሷ ጋር መሆን ትችላለህ። በጣም ተደግፉኝና ተወዱኝ የነበረው ጭራሽ ወደ እኔ ነገሩ ዞሮ እኔ እንደ ጥፋተኛ ሰው አገኝ ብዬ ስለጣው መሆኔ መሄድ ብፈልግ ዛሬ እኔ ብድግ ብዬ እሄዳለሁ። ማንንም አልፈራም። ማን እንደዚህ ይለኛል እንትና እንደዚህ ይለኛል ብዬ አልናገርም። ለህይወቴ ይሆነኛል እና ይመጥነኛል የምለውን ማለት ነው ራሴ መወሰን እችላለሁ። ልጅ እዚህ ጋር ተቆርጣለች። በቃ እሷ ለማገዝ ብቻ የምፈልገው ይሄን ሁላችሁ እንድትረዱኝ እፈልጋለሁ። እኔ ሌላ ነገር የለኝም። በቃ አንቺ መሄድ የለብሽም እንዴ? እኔ ልበድ እንዴ? በዚህ ማለት ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ያው ዛሬ መጣሁት በአንዳንድ ነገር ነው። ላስት የነበረውን ቪዲዮ አይታችሁታል። በጣም በቃ እንደ ሁል ጊዜውም በቃ በጭቅጭቅ ነው የተለያየ ነው። ሀኒ አናግራን ነገሮች እንዲፈቱ አስባ ነበርና እኔም በመሃል በቃ አግሬሲቭ ሆኜ ማይሆን ነገር ተናገርኩኝና እንደዛ አይነት ነገሮች ተፈጠሩ እና ቤትም ከገባው በኋላ በቃ ነገሮችን በደንብ አሰብኩባቸው። እየተደረገ ያለው ነገር በቃ ማን ነው ጥፋተኛ፣ ምኑ ጋር ነው ጥፋቱ የሚለውን ነገር የምታውቁት ቁጭ ብላችሁ ስታስቡ ነውና ሳስብበት በቃ የሆነ መፍትሄ ላይ መድረስ እንዳለብን አሰብኩኝ። ዛሬ የመጣው ለዛ ነው። በቃ ይሆናል ያልኩትን ሀሳብ ነገሮች በዚህ ሜቢ ይፈታሉ ብዬ ያሰብኩትን መንገድ ነው ዛሬ ልጅ የመጣሁትኝና ያው እኔ ወደዚህ ፕላትፎርም ስመጣ ማለት በጣም ወዳችሁኛል፣ በጣም ተቀብላችሁኛል። ከሱ ጋር በነበረን ነገር በጣም ደስተኞች ነበራችሁና በጣም ታበረታቱን ነበረ። ያው ብዙ ጊዜ እንደውም እኔ ቪዲዮ ፊት ቀርቤ እንደዚህ ብዙ ነገሮች ማውራት ምናምን ትናለም ነበረ የእናንተን ሰፖርቲንግ ሳይ በቃ ከያብ ጋር ያለንም ነገር ደግሞ እየወደድኩት ስመጣ ካለውበት ነገር እየወጣሁኝ ከሱ ጋር ጊዜያቶችን ስናሳልፍ ሞር እንደውም እንድንመጣ የምፈልገው እኔ ነበርኩኝና ብዙ ማለት ለኔ ጥሩ ሆናችሁልኛል። ብዙ ጥሩ ጊዜያት አልፈዋልና ዛሬ እናንተ ምንም ጀጅ ለማድረግ አልፈልግም። ዛሬ ላይ ምንም ባትረዱኝ በጣም በቃ እኔ አላቅም ምንም እየተረዳችሁኝ አይደለም። በጣም ተደግፉኝና ተወዱኝ የነበረው ጭራሽ ወደ እኔ ነገሩ ዞሮ እኔ እንደ ጥፋተኛ ጭራሽ እውነት ለመናገር እኔ በመሃላቸው እኔ ኤክሱ ሁኝ እኔ በመሃላቸው ገብቼ ምናምን እየመሰለኝ ያለው ይሁን እንደ አንድ አፍቃሪ እና በቃ ሎንግ ተርም እንደነበረ ሪሌሽንሺፕ አልነበረም እና እንደዛ ስትሉ የነበረው እና በጣም ነው የተሰማኝ። በቃ በጣም ነው ያዘንኩት እና በቃ አላቅም ከሱ ጋር በጣም ብዙ ነገሮችን አሳልፌያለሁ። ማለት እሷ በጣም ተጎድታለች። ከዚህ በፊት እሷን አታውቂያትም፣ ለሱ ብላ እንደዚህ መስዋዕትነት ከፍላ ምናምን ብላችኋልና እውነት በመጎዳት ደረጃ ከሆነ እኔ አሁን ያገኘሁትን ሁኔታ እውነት ረስታችሁት ነው ማለት በምን አይነት መልኩ ነው የተገናኘ ነው? በጣም ተጎድቶ በጣም የማይሆን ነገር ውስጥ ሆኖ ነበር ያገኘሁት። እውነት ለመናገር በጣም የተጎዳን ሰው ወደ ራሱ መልሶ መመለስ አለ ለፍቅር ግንኙነት አይደለም ወደ ራሱ መመለስ በጣም ከባድ ነገር ነው እና ያን ሁሉ አልፈን ለዚህ በቅተን ፍቅራችንን ማዳን ሲገባችሁ በቃ ተረጁ ምናምን በጣም በቃ እኔ እንጃ እኔ ምን እንደምል ሁላ አላውቅም። ምክንያቱም ዛሬ ላይ እንደ ትንሽ ነገር የጀመረነት ነገር ናት ነገ ላይ አድጋ ልታበጣብጠን የምትችለው ዛሬችን ነገር ነው ያያቻት ትሪት በመባል ደረጃ ገብቷቸዋል አይደል? ሁሉ የምናገረው ነገር ነው። ሰው ልጅ በቃ በተጎዳው ሰው ሊድን አይችልም። በቃ እውነት የተጎዳችሁ በያቡም ከሆነ ይሄ ሁሉ ያሳለፈችው በሱ ምክንያት ነው። እንዴት ነው ቆይ እሱ ቀርቦ ትሪት አድርጓት ምናምን እንትን ልትል የምትችለው? ከዛ በኋላ እሺ አይፈጠር ምንም ነገር አይሆን እንዳላችሁ ትሪት ሊያረጋት ነው ይባል። ከዛ በኋላ የሆነ ነገር ቢፈጠር ማን ነው ኃላፊነቱን የሚወስደው? ምክንያቱም እነዚህ ልጆች ከዚህ በፊት ሪሌሽንሺፕ ነበራቸው፣ ተወደዋለች በተለይ እሱ አይደል? ያ ነገር እንዴት ነው የማያገረሸው ብላችሁ ነው የምታስቡት? እና ይሄ ለወደፊት ለአሁን ላለው ፍቅሩ እንዴት ነው እንቅፋት ሊሆን የማይችለው? አይ ዶንት ኖ በምን ሁኔታ ተረድታችሁት እንደሆነ። ግን ደግሞ ዛሬ ላይ ተነስቼ እኔ እናንተ መውቀስም አልፈልግም። በቃ ብዙ ክፉ ደግ መነጋገር አልፈልግም። ብዙ አሪፍ ጊዜያቶችን ከእናንተ ጋር አሳልፌያለሁና በቃ እኔ እንዳልተጎዳውኝ እኔ እንትን እንዳላልኩኝ ነው እየተሰማኝ ያለው ደስና ብዙ ነገሮችን ከዛ ቪዲዮ በኋላ ራሱ ማለት አብርሃም እንደዛ እሷን ፕሮቴክት ለማድረግ ብሎ ያን ያህል ፈርዘርቆ ያብን ለመበቀል ብሎ እኔ እንደዛ ሲያደርግ እንደዚህ ክሰሹ እንደዚህ እሱም ያብን ብዙ ነገሮች ብሎ ነበር። ግን
ያ ምንም ጥቅም የለውም። ገብታችኋል? እኔ ያ በማያሳጣኝ ከሆነ ፍቅሬንም አይነጥቀኝ ከሆነ እሱን ከሰስኩት አልከሰስኩት ምንም ነገር የለውም ብዬ ነበር የማስበው። ግን ይሄ ምንም የማይታለፍ ነገር ነው። ገብታችኋል? የድሮ ኤክሱ መታ ትሪት ያርጋት እኔ በጭራሽ ሊቀበለው የማልችለው ነገር ነው። ገብታችኋል? ብዙ ነገሮች አልፏል አልኳችሁ እኮ እኔ እሱንም ምንም እንደዛ አድርጎኛል ብዬ ምንም ያደረኩት ነገር የለም። ነገ የሆነ ነገር ቢፈጠርም ምንም አላደርግም። በቃ ይሄ እኔን እስካረበሸ ድረስ ግን አሁን ላይ የገጠመኝ ነገር ግን ምንም አልቋቋመው ነገር ነው። ማንም ከኔ ጎን እየቆመ አይደለም። በእውነት ያብም እንደዚሁ ወጥ ሰጥ አገባ ውስጥ ነው። ልዩም እንዳልተረዳኋት ነው የምታስበው። ጭራሽ እኔን እንደ ክፉ ሰው እንደ መጥፎ ሰው ማለት ነገሮችን ያልተፈጠረ ነገር እያሰብኩኝ አይምሮ እያስጨነቅኩ እንዳለ ነው የምታስበው። እንዳያችሁት ላስትም የነበረውን ሀኒም ነገሮችን ለመፍታት እንደዛ ብታረግም ሙሉ ለሙሉ ከኔ ጋር አይደለችም እና በቃ ከዛ በኋላ ራሴን ቆም ብዬ አሰብኩትኝ። በቃ ጀስት ለራሴ ጊዜ መስጠት እንዳለብኝ እንዳልኳችሁ ነው። ቁጭ ስትሉ ነው አይደለ የትኛው ስህተት የትኛው ትክክል መሆኑን የምታውቁት። እናንተንም ማስቀየም አልፈልግም። በእኔ ምክንያትም ደግሞ ምንም ያብም እንዲጎዳ አልፈልግም። ልዩም ቢሆን አሁን ደህና እየሆነች ነውና ሜቢ በቃ የሆነ ነገሩን ካስተካከለው ነገሩን ካረጋጋው ብዬ እኔ ለትንሽ ጊዜም ቢሆን ለመራቅ አስቤያለሁ። በቃ ቤተሰቦቼም የተጨነቁ ነው በጣም ያለሁበት ነገር እኔና ቤተሰቦቼ ነው የምናውቀው። በጣም ልክ አይደለሁም እና በቃ ቤተሰቦቼ ጋር ሆኜ ትንሽ ማረፍ ፈልጋለሁ። እነሱንም ደህና እንደሆንኩኝ እንዲሰማቸው ካጠገባቸው መሆን ፈልጋለሁና ዛሬ መጣሁት። በቃ ይሄ ብቻ የምወስነው ነገር አይደለም። ከጎን የሆነ ሰው አለና ምንም ቢሆን አሁን ጥሩ ሁኔታ ላይ ባንሆንም እያንዳንዱ ከኔ ጋር የሚፈጠረውን ነገር ማወቅ አለበት ብዬ ስለማስብ እናንተ ማወቅ ስላለባችሁ ያብን ጠርቼዋለሁ። ላናገረው እንደምፈልግ ነው የነገርኩት። እሱም ከእናንተ እኩል ነው የሚሰማው። በቃ ይምጣና ያለውን ነገር አብረን እናያለን፣ እንሰማለን። በቃ እስከመጨረሻው ድረስ ተከታተሉ። ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌም አነባለው ካልሞላ መቼ አርፋለው አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ ኑሮንማ ብኖር እንደ ልቤ ቢሞላልኝ ባድር እንደ ሀሳቤ ቢሆንማ ቢሳካ ምኞቴ። ሰላም ቤተሰብ እንዴት ናችሁ? ለምን ነበር የጠራሽ? ምንሽ ምታለቅሽ? ዝም ብዬ ነው ያለቀስኩ መስላለኝ። ለምን ፈልገሽኝ? ስልኬን አታነሺም? እኔ ስደውል ላገኝሽ ስፈልግ እኔ የኔ ስልክ አታነሺም? እኔ ላናግርሽ ስሞክር የለሽም አንቺ። አልፎልሽ አሁን ደውለሽ ጭራሽ ካሜራ ይዘሽ ጠበቅሽኝ። እሺ ምን ልትይኝ ነው? ምንድነው ማለት ትፈልጊ? በመጀመሪያ ስለተፈጠረው ነገር በሙሉ ይቅርታ ያብ። እኔ ምንም አስቤው አቅጄው የሆነ ነገር የለም። እንዳልከው ሀኒ ላናግርሽ ስትለኝ ኖርማሊ በቃ እንደ እህት ተጨንቃ ያው እኔም ያለሁበት ነገር ስለሚገባኝ እንደዛ ነበር የመሰለኝና ሳላስበው እሷ ስትመጣና ሳያት እዛ የተፈጠረው ነገር አይታል ነገሮች አልተፈቱም ነበርና በቃ በጣም አግሬሲቭ ሆንኩኝና እሷም እንደዛ ስትሆን በጣም ተናደድኩኝ። ለዛ ነው በቃ ብቻዬን መሆን ስለፈለኩ ነው እንደዛ ያደረኩት። ዛሬም ላናገር የፈለኩት በቃ አስቤበት ይሄ ይሆናል በቃ የተሻለ አማራጭ ነው ብዬ ያሰብኩት ነገር ሼር ላደርግ ነው የመጣሁት። ያው ቤተሰብ ማወቅ ስላለባቸው ያው መጥፋቴ ስለማይቀር ያለውን ነገር እነሱን እንዲያውቁት ብዬ ነው። ታዲያ አሁን ያንቺን ፋይናል ውሳኔ ለመስማት ሳይሆን የመጣሁት ነገሮችን ተነጋግረን እንድናወራ ነው። ባለፈውን ተከትዬ ሼርኩል ተናግሪ ፍቃደኛ አይደለሽም። ዛን ቀን በኋላ ተደጋጋሚ ደወልኩልሽ አንቺም አታነሺ። እሺ ይሁን ብዬ ዝም አልኩ። እዚህ ያገኘሁሽ ስትደባደቢ፣ ሰው ጋር ስትሰዳደቢ፣ አላስፈላጊ ነገሮች ስትነጋገሪ እዚህ ያገኘሁሽ።
ቪዲዮንም አይቼዋለሁ። ያው እሷም አንቺ ላይ እጅ ማንሳቷ ልክ ባይሆንም አንቺ መሳደብ አልነበረብሽ። ገብቶሻል? ምንም ነገር ቢፈጠር እኔ ሁለታችሁንም አግኝታ ያው ነገሩን በሴቶች መንገድ ለመፍታት አስባ ይመስለኛል። ከሷም ከቪዲዮም እንደተረዳሁት እንደዛ ነው። ነገሮች እንደዚህ አይነት አቅጣጫ መያዝ አልነበረባቸውም። አሁንም ከዛም በኋላም ደግሞ ደውዬልሻለሁ እንድናወራ ፈልጌ ገብቶሻል? የመጣነው መንገድ ረጅም ነው። በብዙ ነገሮች ታልፈን ነው የመጣነው እዚህ። እኔ እዚህ ጋር ማንም ወደዚሁን ወደዛውን ስላለኝ መወላውል አይነት ሰው እንዳልሆንኩ ደጋግሜ ነግሬሻለሁ። ሲያል በሰው መመራ ሰው አይደለም። እዚህ ጋር ደስ የሚለን ነገር ለቤተሰብ ለማካፈል ከነሱ ጋር አብረን ደስተኞች ለመሆን የኛን ህይወት የኛን ገበና ሼር ስለምናደርግ ነው እንጂ በሰዎች አይደለም አቅጣጫኛን የሚያስሱ። ወደዚሁን ወደዛውን ሲባል ወደዚህ ወደዛውን ሲባል ወደዛም የሚሄድ ሰውም አይደለም። ይሄ ነገር ደግሞ ህይወት የሚበትነውና ህይወት ያልኩትን ነገር የሚያበላሽብኝ ከሆነ ደግሞ ሊቀር የሚችል ነገር ነው። ያው ሁሉ ሊቀር ይችላል። ያለኝ ነገር ሳይሆን ወደ ዩቲዩብ መምጣት ከሌለብን አንመጣ። ብቻ ግን እዚህ ጋር ምን ወዳቸው እና አከብራቸው ቤተሰቦች አሉ። እኛ ደስታ የሚያስደስታቸው፣ እኛን የሚወዱ፣ እኛን የሚያከብሩ፣ እኛ ስናዝን አብረውን የሚያዝኑ፣ ስንከፋ አብረውን የሚከፉ፣ ስናለቅስ አብረውን የሚያለቅሱ ቤተሰብ አለ። ምን ጊዜም እኛን ደስታ የሚፈልጉ ለነሱ ደግሞ መጥፋት አልፈልግም። ለነሱ ስል ሁሌ ብመጣ ሁሌ ደስ ብሎኝ እየተሳቁ እየተጫወትኩ መምጣት ፈልጋለሁ። አሁን እዚህ ጋር ሲገባኝ የመጨረሻ ውሳኔሽ ልትነግሪኝ ነው የመጣሽው። ወይ አልፈልግም ከዚህ በኋላ አብሬ መሆን አልፈልግም እሷ ጋር እንዳላይ ምናምን ልትይኝ ሊሆን ይችላል። አሁን እሱን ከዛ በፊት እኔና አንቺ ማውራት ነበረብን። ቁጭ ብለን ከካሜራ ጀርባ እኔና አንቺ አውርተን ለነገ ደስ የሚል ቪዲዮ አንድ ላይ ነን ተስማምተናል ብለን እንድንመጣ ብቻ ነው የምፈልገው። ኮያ የሚሆነው እኮ ገብቷል። ቁጭ ብለን ስናስብ ነገሮች መፍታት ስንችል ነው ስታነሽልኝና ስናወራ እኮ እኔና አንቺ ሳናወራ አሁን እኮ ገብቶኛል። በቃ የሆነ ነገር እንትን እንዳለሽና የሆነ ውሳኔ ላይ እንደረስሽ እኮ ገብቶኛል። እኔ ነገርኩህ። እኔ ከሷ ጋር ሁን አልቱን እኔ የምልህ ነገር የለም ያቡ። ምክንያቱም እንደዛ ሁኜ በቃ ተናደድኩኝ፣ በጣም ተበሳጨሁኝ፣ በጣም ማለት ብዙ ነገሮች ሞከርኩኝ። ያ በእኔ እንትን የሚሆን አይደለም፣ በእኔ አቅም ገብቶሃል አይደለ? የሰውን ጭንቅላት እኔ ማዘዝ አልችልም። ነገሮች ይለወጣሉ ስትለኝ እኔ አንተን አምኜ ካንተ ጎን ለመቆም ወስኜ ነገሮች አሁንም ግን አሁን ናቸው ያው ናቸው። ገብቶሃል አይደል? ምንም የለንም ትላለህ፣ ግን ዞሮ ዞሮ አንድ ላይ ነው የማገኛቸው። ኢትስ ኦኬ። ያ መጥፎ ሳይድ እኮ አለው አይደለም? ለነገስ ያቡ የሆነ ነገር ቢፈጠርስ አንተ በየዋህነት አሁን ላይ የተፈጠረውን ነገር እያየክ ተጎርታለች ብለህ ነው እንትን የምትለውና አንዳንዴ ነገሮች ለምንድን ነው እንደዚህ የሚሆኑት? እኔ ምን እየሆንኩኝ ነው ማለት ምን እያጣው ነው ምን እያገኘው ነው የሚለውን ነገር በጣም ሰርክሉን ማየት አለብህ። ስለዚህ በዚህ ሁኔታ አሰብኩኝ። በቃ እኔ ከሷ ጋር አትሆንም ልልህም አልችልም፣ እንለያይም እንደዚህም ይሄ ምንም መፍትሄ የለውም። ገብቶሃል? ነገን ከማበላሸት ውጭ ግን እኔ አሁን እሺ ምንድነው የምትይኝ? አሁን ምንድነው እሺ እኔ ላደርግ የምችለው ምንድነው? ከኔ የምትፈልጊው እኔ ምንድነው ማድረግ ያለብኝ? እኔ አንተ ምንም አርግ እያልኩ አይደለም። እኔ ጸቤ እየተቀያየረ ነው፣ ብዙ ነገሮች እየተቀያየሩብኝ ነው። እኔ እንደዚህ አይነት ሰው አይደለሁም ያቡ ማለት ነገሮችን በቃ እንዳመጣጣቸው ፒስ በሆነ መንገድ እፈታለሁ ብዬ ነበር ሁሌ የማስበውና አሁን ጭራሽ በጣም ቁጡ፣ በጣም አግሬሲቭ፣ በጣም እልህኛ እየሆንኩኝ ነው። ከራሴ አልፎ ሌላም ሰው አታክ እያረኩኝ ነው። አንተንም እያስጨነኩ ነው። ስለዚህ በቃ ለትንሽ ጊዜም ቢሆን መራቅ ፈልጋለሁ። እንዳልኩ ነው ነግሬሃለሁ። ቤተሰቦቼ ምን ያህል የተጨነቁ እንደሆነ ታውቃለህ። በቃ እንዳልኩሽ ነው እኮ ምንም ሌላ የምትይኝ ነገር የለሽ። ከሌለ ማለት እንደመጣሽ ነው የሆነ ውሳኔ ይዘሽ እንደመጣሽ እኮ ገብቶኛል። መራቅ ሲባል ምን አይነት መራቅ ነው እንዴ? ቤተሰቦቼ በጣም የተጨነቁ ነው ያቡ። እሺ እና በቃ ደህና እንደሆንኩኝ ደግሞ ላሳያቸው ፈልጋለሁ። ከነሱ ጋር ሁኚ ራሴን ላዳምጠው ፈልጋለሁ። ምክንያቱም እንደዚህ እየሆንኩበት ያለው ነገር ትክክል ነው ስህተት ነው የሚለውን ነገር ማወቅና መረዳት ፈልጋለሁ። በዚህ ማለት እኔና አንቺ እንደዚህ ሆነን አንቺ ቤተሰብ ጋር መሄድ ልክ ይመስልሻል? ይሄ ነገር ችግር ነው የሚፈታ ነው ወይስ እኔና አንቺ ነው የሚያራርቀን? እንዴት አድርገሽ ነው ያሰብሽው? አስቤበታለሁ ያቡ። ምክንያቱም አሁን አጠገብም ሆኜ ምንም የሚለወጥ ነገር የለም። ሜቢ እኔ ስርቅ ምናልባት ያኔ እንደዚህ ነው የሚፈጠረው በእኔና አንቺ ማለት ነው ወይ እኔ እንደዚህ ሰሆን ይሆናል ማለት እኔ በማይሆን ነገር ራሴን እያስጨነኩኝ ይሆናል። እናንተ ምረብሻችሁ ገባህ አይደል? አሁን እዚህ ጋር ምንም የረበሽው ምናምን ሰው የለም። አሁን ያንቺ አለመረጋጋትና ያንቺ ከመጠን በላይ ያለፈ ቅናት ነው ለዚህ የዳረሰን። ለዚህ የዳረገን ነገር ቢሆን ማለት ነው ይሄ ከልክ ያለፈ ቅናትሽ። በቃ ከዛ ውጭ ምንም የተፈጠረ ነገር የለም። አሁንም አንቺ ተነስተሽ ዛሬ ቤተሰብሽ ጋር ብትሄጂ ነገሩን ታባብሽዋለሽ፣ ሌላ ክፍተት ትፈጥራለሽ እንጂ ምን የምትጠግኘውና የምታስተካክለው ነገር የለሽም። እኔ አሁን ምንም አላውቅም፣ ግን አንድ ማውቀው አንድ ነገር ቢኖር
የሆነን ችግር ለመፍታት ችግር ውስጥ ገብቶ ሳይሆን አንዴ ገለል ብሎ ይሻላል። ገብቷል ነው አይደለም? ይሄ ሌላ ነገር ነው ይሻላል። ያቡ በእውነት የምሬን ነው። ቁጭ ብለን አውርተን የምንፈታው ነገር ነው። አሁን ዛሬ ሌላ ቤተሰብ ጋር ሄድኩ ምናምን ብትይ ማለት ነው ግሩ በዚህ ተበትኖ ይቀራል እንጂ ምንም ታስተካክዩ ነገር የለሽም። ዛሬ ተነስተሽ ብትሄጂ እኔና አንቺ እዚህ ላይ እንደተራራቅን ነው የምንቀር። የተለየ ሌላ የምትፈጥሪው ነገር አይኖርም። ለምን እንደዚህ ብለህ ታስባለህ እንዴ? ነገሮችማ አብረን ሆነን እኮ ያየናቸው ነው። ያብስራ አብረን ነገሮችን እንፈታለን ትላለህ። በቃ እኔ እሷን ሳያት እናደዳለሁ። ገብታል። አንተ ደግሞ እዚህ ጋር ተረጅኝ ትለኛለህ። ስለዚህ የቱ ጋር ነው ጥፋቱ? እኔስ ማስተካከል ያለብኝ ነገር ካለ ርቄ ነው ማስተካከል የምችለው። እስኪ ሊየው እያንዳንዷን ነገር ምንድነው የኔም ጥፋት ከሆነ እንዳስተካክል ነው። ገባ? አንተም ደግሞ ጀስት መወሰን አለብህ። ያቡ የሆነ አላቅም እሷን ለመርዳት እሷን እንትን ለማለት አይ ነው እኮ እረዳሃለሁ። ግን ደግሞ እንደዚህም እያልክ ነው። አንተም ቆም ብለህ ወደ ራስህ ተመልከት። እኔም እስኪ ነገሮችን ከናንተ ወጥቼ ሊየው እኔም እየረበሽኩ ከሆነ እንደዛ ነው የተሰማኛለሁ። ለዛ ነው እንጂ አንተ ነገሮችን ለማባባስ ጭራሽ ክፍተት እንዲፈጠር በጭራሽ እኔ እንደዛ አስቤው አይደለም። ነገርኩሽ። አሁን መሄድ የለብሽም። ቀኔም ታዳምጪኝና የኛን ግንኙነት የምታከብሪ ከሆነ መሄድ የለብሽም። ሄድሽ ማለት ግን እና አንቺ እንደተለያየን ቁጠሪ። እንዴ ምን ማለት ነው? በቃ ምንም ማለት የለውም። ምን ያገናኘዋል? በመራቅ አይደለም ችግራችን የምንፈታው። ለኔ ስልክ ባለማንሳት አይደለም ችግርሽ የምትፈጪው። እኔ እኮ ሌሎች ነገሮችን ያለ እንደዚህ መወሰን ብትችል ነገርኩሽ እኮ እኔ ምንድነው ያልወሰንኩት ነገር? እኔ ምንድነው እየወሰንክ ያለው? እሺ ንገሪኝ። አንዴ እሷ ጋር አንዴ እኔ ጋር ምንድነው? አንዴ እሷ ጋር አንዴ አንቺ ጋር ይሆንኩት ከሷ ማገዝ ባለብኝ ነገር ለማገዝ ነው አልኩሽ እኮ። ነገርኩ ያቡ የዛኔ እኔ መቼ እንትን እንደተሰበረ ታውቃለህ። ከዛ በኋላ አጠገቧ አልደርስም ብለኸኝ ከሷ ጋር እንደዛ ምሳ ስትበላ ማየቴ ምን ማከር ትችል ነበረ። ገብቶሃል? ነገርኩሽ እኮ አንቺ ባናግርሽና አንቺን ብነግርሽ ምን ልትይኝ እንደምትችይ እኮ አውቀዋለሁ ቀድሜ። ስለዚህ እኔን የሚያናድድ ነገር ከሆነ ምን አለብኝ ብዬ አላሰብኩም። እዛ ቤት ውስጥ ካሜራ አለ ብዬ አላሰብኩም። ጀስት ፕሮግራም ነው ብዬ ነበር የጠበቅኩት። ሄርኩኝ ተገኘው በቃ ካሜራ አለ። ኦኬ እሺ ምንም ነገር የተፈጠረ ነገር የለም። ጀስት ቁጭ ብለን ምግብ ስንበላ ነው የምታየው። በቃ ካሜራ ላይ ፖስት ተደርጎ ታያለሽ። እውነቱን ስነግርህ ያብስራ እኔ ድሮ ማቀ ያብስራ አይደለም። በጣም ወላዋይ ሆነሃል። ገብቶሃል አይደለ? እንደዛ ደግሞ ማድረግ አትችልም። በቃ ያለፈውን ነገር ታውቃለህ። እሷ ጋር ምን ትፈልጋለህ? በቃ እሷ ጋር ፍቅር ካለ ወይ መሄድ ነው እንዴ? ምን ሆነህ ነው? እኔ እኮ እሱን አንቺ አይደለሽ የምትነግሪኝ። ገብቶሻል? መሄድ ብፈልግ ዛሬ እኔ ብድግ ብዬ እሄዳለሁ። ማንንም አልፈራም። ማን እንደዚህ ይለኛል እንትና እንደዚህ ይለኛል ብዬ አልናገርም። ለህይወቴ ይሆነኛል እና ይመጥነኛል የምለውን ማለት ነው ራሴ መወሰን እችላለሁ። ማን ጋር በሆን ደስተኛ ሆናለሁ፣ ማን ደስተኛ ሊያደርገኝ ይችላል፣ ከማን ጋር ህይወቴን ብቀጥል አሪፍ ህይወት ልኖር ይችላል የሚለውን ነገር ራሴ አውቃለሁ። ኦኬ ይሄ መወሰን ማለት ይልኝና እንድትመርጪልኝ መንገሪና አንቺ እንድታሳይኝ አልፈልግም እኮ። ለዛ ነው ስለመረጥክ ነው እዚህ ጋር ፍቅረኛህን እያሳዘንክና እያስለቀስክ ያለኸው። እሱ በራስሽ የፈጠረብሽ ያንቺ ቅናት ነው የፈጠረብሽ ነገር ነው። በቃ ልክ ነህ አቡ። እኔ ቆይ አንተ ቀናሁኝ ከዚህ ጋር አትሂጂ። በዚህ ስንት ነገር ፕሮግራም ነው በአንተ ምክንያት የሰረስኩት። ዛሬ ግን እቺ ነገር ይሄ ነገር ተፈጥሮ ይሄ ነገር እኔ ኮንፈርት አልሰጠኝም። በቃ ተውልኝ እሺ። በቃ ጥፋቱ ሁሉ የኔ ነው። እሺ በቃ ይቻላል። ከትላም ባትመጪ እኮ እዛ ቦታ ላይ ማለት ነው በቃ አለቀ። እቺ ደህና ሆና ወደ ራሱ ተመልሳ እንደዚህ ነገሮችን ማድረግ ጀምራ ገብተም ማሰብ ማገናዘብ ደስተኛ መሆን ጀምራ አየዋት እኮ አይደል? በቃ ከዛ በተምሽ አልሄድም ነበር። ላገኛትም አልችልም። አንቺ ጋር ያለኝ ነገር አያስፈልግም ነበር። ይኸውልህ ወደ ኋላ መመለስ አይሆን እንጂ ምሳ ፕሮግራም ምናምን እንደዚህ ምንም አያስፈልግም። ያቡ በቃ ማመስገንም ካለ በቃ ነገር አልፏል። ተይው በቃ እዚሁ ጋር ተይው። ያው ነገር አልፏል። አሁን ስለ ወደፊት ብቻ እናውራ። አንቺ በመሄድና በመሸሽ ምንም ተውጪው ነገር የለሽ። በቃ ሄዳለሁ ያቡ። በቃ ያለው አማራጭ የሚታይ ሄዳለሁ ምናምን አትበይ። ለምሳሌ አለበለዚያ ደግሞ ሄደሽ የት ነሽ ስልሽ አዳማ ነኝ ብትይኝ እመርጣለሁ። ነገርኩህ እንዴ እኔ ጤነኛ መሆን እፈልጋለሁ። እየታመምኩ ነው እንዴ እና እኔ ጤነኛ አልሆንኩም ምስልሽ ንገሪኝ። እና ታዲያ እኔ ምን ማድረግ እችላለሁ ያቡ? በቃ ተውራቅ። እኔ ነገር እየተሰማኝ አይደለም። ምክንያቱም እኔ ምን ላድርግሽ? ምንድን ማድረግ ያለብኝ ከዚህ በላይ? ይኸውልህ ያንተ ደህና ለመሆን እኔ እንደሚጎዳኝ ሁሉ የኔም ደህና ለመሆን አንተን ሊጎዳህ ይገባል። ስለዚህ ምንም እየተሰማህ አይደለም፣ ምንም እየተረዳኸኝ አይደለም። እኔ መወቀስም መሰደብም እንዴ ለምን እኔ ክፉ ሰው እባላለሁ? ለምን የሌለብኝም ባህሪ እንደዚህ እንዴ እኔ ለራሴ ግራ እየገባኝ ነው። ኦፍ ኮርስ ሰው ነው ወዳለው፣ ግን በዚህ ልክ እንደዚህ ሆናለሁ ብዬ አላስብም ያቡ። እኔ በህይወቴ በሰው የምጠላው ነገር በራሴ መከሰቱ በጣም ነው ያዘንኩት። ገብቶሃል አይደለ? በቃ እኔ ሁሌም ያለፈ ነገር ያለፈ ብዬ ነው የማስበው። በቃ ሁሌም እንደሚረብሽ ስለማቅ በብዙ ጓደኞቼ ስለማቅ ያ ፍርሃትም ይመስለኛል አሁን ከመሬት ተነስቶም ቢሆን እንደዚህ ያደረገኛል። አንተም መወሰን አልቻልክም። በቃ ያ ጠንካራውና ጀግና ያብስራ የት ሄደ እንዴ? ቆይ ለምንድን ነው እንደዚህ የምትልፈሰፈሰው?
እንዴ ቆይ እሷንም በቃ እኔ እኮ ያብስራ እኔ እሷንም ወዳት ከሆነ ከሷ ጋር መሆን ትችላለህ ገብቶሃል አይደለ እዚህ የሆንክ ማየት አልፈልግም ያብስራ ገብቶሃል አይደለ አሁን በጣም ግራ ገብቶሃል ወይ ከኔ ወይ ከሷ እንደዛ ይመስለኛል ያቡ አንተም ስሜትን በደንብ የተረዳው አይመስለኝም ገብቶሃል አይደለ እነሱ ተረዳት አው እየደገፉ ስለሆነ ነው አይደለም እኔ ነገርኩሽ እኮ ምንድነው የምትነግረኝ እሷ ጋር እንደሆነ እየገፋሽ ነው እኔ ሁኔታዎች ናቸው ምን ብዬ ነው የምገፋክ እሱን ነው የምትፈልጊው እኔ ነገርኩሽ እኮ ለምንድን ነው እንድደጋግመውና ድጋሚ እንደፈልፍ የምታደርጊው የሷ አንቺ ምናምን የሚባል ነገር የለም በቃ እቺ ልጅ እዚህ ጋር ተቆርጣለች በቃ እሷ ለማግዝ ብቻ የምፈልገው ይሄን ሁላችሁ እንድትረዱኝ እፈልጋለሁ እኔ ሌላ ነገር የለኝም በቃ አንቺ መሄድ የለብሽም እንዴ እኔ ልበድ እንደ በዚህ ማለት ወይ በቃ እንደፈለገች እዛ ጋር ስትሆን ማየት ነበረብኝ እኔ በቃ እኔ የራሴ እንትን ይበቃኛል ያብስራ አትጩ በመጀመሪያ ደረጃ አትጩ እኔ ሲጀመር ነገሮችን በስነ ስርዓት እንድንፈታ ነው የመጣው እኮ ገባኝ እንድንፈታ አይደለም የመጣሽ እንጂ ልሄድ ነው ምናምን ብለሽ የመጨረሻ ውሳኔሽ ልትነግሪኝ መጣሽ ልንፈታ ነው አትበይኝ እንደፈችው ብትፈልጊ ማስደውልሽ ማንሳት ነበረብሽ በቃ ጨረሰሽ የመጨረሻው ውሳኔ ልትነግሪኝ መጣሽ አንተ ብቻ ነው እንደምታዝነው አንቺ ብቻ ነው እየተመኛለሁ እኔ ይሰማኛል ሰው ነኝ እሺ አሁን ላይ ማንንም ከጎን የሆነ የሚረዳኝ ሰው ስለሌለ ነው ያብስራ ሁሉም ወደሷ ሁሉም ላንተ ነው የሚያስበው እንዴ እኔስ እሺ እኔ በመሃል ቤተሰቦቼ የተጨነቁብኝ ነው እኔ ማሰብ በቃ እኔ አይምሮዬ ልክ አይመስለኝም በቃ አጉል እየቀናሁኝ እኔ ነኝ አይደል ችግር እዚህ ጋር እየፈጠርኩ ያለሁት አይደል ያብስራ ነኝ በቃ ስለዚህ ለአንዴና ለመጨረሻ ጊዜ እርቄ ላየው ፈልጋለሁ ያቡ በቃ ማሰብ ፈልጋለሁ ወደ ራሴ መመለስ ፈልጋለሁ እንዳጣሽኝ ቁጥር ምነው ቀዘቀዘ ፍቅራችን የመኖር ተስፋችን እስኪ ግለጭልኝ ምክንያቱ ተይ እንደ ወትሯችን ለመተራረም ከስተታችን እንመካከር ተይ ሁለታችን ተይ 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 ለፍቅራችን በቃ የችግር ነው ሲጀመር አንተ ችግር ነው በቃ ነገርኩሽ ለምን ከኔ ጋር ተነጋግረ መግባባት እንደሚያቅት አላቅም ያብስራ ነገርኩሽ ለንግግርማ እኮ የኔን ስልክ መነሳት ያለበት ዛሬ መጣሽ ልሄድ ነው አይደለም እትይኝ አንድ ድጋሚ ነግርሻለሁ ከሄድሽ ነገር እኮ ያሰብኩት ራሴን አረጋግቼ ነው ያቡ እንዴ ቆይ እኔ ደህና ለመሆን የተፍጨረጨርኩ እንደሆነ አይታየም ልረዳ እየሞከርኩ ራሴን እያጣው እንደሆነ አትረዳ ከምን ጀምሮ አንተ ራስ ወዳድ ሆንከው ይሄ ነግርሻለሁ መሄድ የምትዩ ነገር ተይና ገብተሻል እኔ ካልቀረሁኝ አንተ ከሰው ጋር ትቀጥላለህ ይሄን መጀመሪያው የምትፈልገው ይሄንን ነው ሲጀመር እኔ በቃ ነገሮችን ላሳውቅ ምክንያቱም የኔ የማረጋቸው ነገሮች ይመለከታል ብዬ ስላሰብኩኝ ነው ራሴን እንደምን ማረጋግጬ መጥቼ እዚህ ጋር ማወራው ገብታል እንዳልከው ዝም ብዬ መሄድ የምችል ነበር ምክንያቱም እኔም ታጎጂ ነኝ እኔም እዚህ ጋር የተሰቃየሁኝ ነው አንተ ግን ይሄ የማረጋው ጥሩ ነገር ሁሉ ምንም አይታይህም በቃ ሁሉም የኔ መጥፎ ነገር ነው እየታየህ ያለው የሆነ ነገር ስለምቀኝ ነው የሆነ ነገር እሱን እንደዚህ ስለምትሆኝ ነው ፕሊስ በቃ እኔንም በቃ ይሄ የመጨረሻ ንግግሬ ነው ያብስራ ምንም ልታስቀረኝ ምንም ልታረጋኝም እንዳትሞክር ገብቶሃል አይደል ቀኔ ቤተሰቦቼ ጋር የምሄደው ያለውን ነገር የምትወስነው ምንም አይነት ውሳኔ ይሁን ደውለህ እንድታሳውቀኝ ብቻ እሷ ጋር መመለስ ካለብህ ገብቷል ነገሮችን ማስተካከለ ተረርተ በቃ ትክክል እንዳልሆነ ገብተ ወደኔም ከተመለስክ ኢትስ ኦኬ ስለዚህ ያለው ነገር በቃ ውሳኔውን ላንተ ነው የምትወያው እኔ ሁሌም ቢሆን ያንተን ደስታ ነው የምፈልገው አንተ እንድታዝን እንድትከፋ አልፈልግም ሁሌም ቢሆን ፍቅራችን ለማዳን ነው እንደዚህ ምን መሆን ገብቷል እኔ ባልወድና ባልፈልግ ኖሮ እዚህ ነገር ውስጥ ራሴን አላሳምም ነበር ስለዚህ የመጨረሻ ውሳኔ ነው በቃ መልካም ሁሉ ነው የምመኘው መልካም ጊዜ ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ
ያወኩት ብዙ አለ